በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የሉ እግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ የሰንበት ትምህርት ቤት አገልግሎትን በሚመለከት አጭር ሀሳብ ይዤ ነው የመጣሁት። እሱም ዝማሬን በሚመለከት ነው። እንደሚታወቀው የቤተ ክርስቲያን አገልግሎቷ ሰፊ ነው። በሰንበት ትምህርት ቤት በኩል የሚከወን አገልግሎት አለ። መዝሙር፣ ስብከተ ወንጌል፣ ሌሎችም አገልግሎቶች አሉ። በመዝሙር በኩል ያለው አገልግሎት አንዳንድ አብያተ ክርስቲያናት፣ አንዳንድ ሰንበት ትምህርት ቤት ላይ በጣም ገኖ ይወጣና ሰንበት ተማሪ መዝሙር ብቻ የሚያጠና የሚመስል እስኪመስል ድረስ ማለት ነው። ሰንበት ተማሪ ዓላማው መዝሙር ማጥናት፣ መዝሙር ማቅረብ፣ ከፍ ሲል ደግሞ ከሊቃውንቱ ወረብ ጠይቆ ለዘብ ወረብ ማቅረብ፣ እሱም ብቻ ዓላማ አድርጎ የተቋቋመ ይመስል በዛ ልክ የሚንቀሳቀሱ አንዳንድ ሰንበት ትምህርት ቤቶች አሉና እሱ መታረም አለበት። እንግዲህ ብዙዎቻችን ከሰንበት ትምህርት ቤት ብዙ ልምድ አለን። የትምህርት ቤት ዓላማው መዝሙር ማጥናት፣ መዝሙር ማቅረብ ብቻ አይደለም፣ ሰፊ አገልግሎት አለው። እንዲያውም ቀደም የነበሩ ወንድሞቻችን እህቶቻችን ታላላቅ ስራዎችን ይሰሩ ነበር። በበጎ አድራጎት ስራ፣ ድሆችን በመርዳት ምዕመናንን ቆጥሮ በመያዝ ከካህናት በተረፈ ማለት ነው መረጃ በመስጠት ለቤተ ክርስቲያን ለሚመለከታቸው አካላት፣ ለመምህራን፣ ለካህናት እዚህ ቦታ ላይ እንዲህ ተፈጥሯል፣ ምዕመናን እንዲህ ሆነዋል። ሰው በገንዘብ እጦት ምክንያት፣ በችግር ምክንያት ሃይማኖቱን ሊቀይር ይችላል። እንዲህ አይነቱ ችግሮች የሚፈቱት በሰንበት ትምህርት ቤት በኩል ሰው ልጁን ለማስጠመቅ ከቤተክርስቲያን አገልግሎት ሱታፌ እንዲያገኝ ልዩ ልዩ መልክ ሊቸገር ይችላል። በእርግጥ ለማስጠመቅ ሌላም አገልግሎት ለማድረግ በነፃ አገልግሎቱን ማግኘት ይችላል። ግን በራሱ ምክንያት የሚፈራው ወይም ደግሞ ወደ ቤተክርስቲያን ለመቅረብ የሚቸገርበት ምክንያት ይኖራል። ልዩ ልዩ ችግሮች አሉ እና እነሱን እየተከታተሉ መፍታት፣ ከምንም በላይ በጎ አድራጎት ነው። እንደገና ወጣቱን ደግሞ በአስተምህሮ አንጾ የቤተ ክርስቲያን ከለላዋ ጠባቂዋ እንዲሆን ማድረግ፣ መንፈሳዊ ሰራዊት ማፍራት ነው የሰንበት ቤት ዓላማው። የየራሱን ሕይወት ሰው እንዲቃኝና በስጋው ደግሞ ታንጾ እንዲኖር ወጣቱ ከቤተ ክርስቲያን ስርዓት እንዳይወጣ ልዩ ልዩ ኮርሶችን እያዘጋጁ ወጣቱን ማነጽ፣ ልዩ ልዩ የሆኑ ተግሳጽ ማህበራትን እያዘጋጁ የተግሳጽ መርሃ ግብራትን እያዘጋጁ የሚታረሙትን ማረም፣ ከአባቶች ጥላ ስር ሆኖ ማለት ነው፣ ከካህናት በታች። ነገር ግን አንዳንዱ ካለው ብዙ ልምድ የተነሳ ደካማ ካህናትን የሚንቅም አለ። እንግዲህ ምንም ደካማ ቢሆን ክህነት ሌላ ነው፣ ሰማያዊ ስልጣን ነው። ሰንበት ትምህርት ቤት ደግሞ ሌላ ተጨማሪ አገልግሎት ነው እና እንደሚገባው ሆኖ ከአባቶች ስር ሆኖ ዝማሬን ባለማብዛት በመጠኑ ማድረግ። እኔ አሁን ዝማሬን ለመቃወም አይደለም። አሁን ዝማሬ እየበዛ ሲሄድ ከቅዱስ ያሬድ የምናፈነግጥበት መንገድም እየበዛ መጥቷል። እሱም ይቅርና የቤተክርስቲያናችን ምስጢር፣ የቤተክርስቲያናችን ዜማ እኮ አላለቀም። አሁን አንዳንድ ወጣት ሰንበት ተማሪዎች ሴቶችም ሳይቀሩ ዜማ የሚያጠኑ ዜማ የሚያቀርቡ እናያለን በዚህ በሶሻል ሚዲያው እና እሱ ጥሩ ነው፣ የሚበረታታ ነው። የግድ ግን አደባባይ ደግሞ ማቅረብ አይጠበቅብንም። እግዚአብሔርን በዜማ በነገራችን የዜማ ትምህርት ልብን ይሰብራል። ለራሳችንም ሕይወት መማሪያ እናደርገዋለን። የተማርነውን ዜማ የግድ ቤተክርስቲያን መተንም ላንጮኸው እንችላለን፣ አይጠበቅብንም። በየአንቀጻችን ሆነን አገልግሎቱ አልተነፈገንም። ማህሌቱንም ቢሆን እህቶቻችን ከጎን ሆነው እየጸነጸሉት ነው፣ እየወረቡት ነው። የግድ መጥተው አደባባይ ላይ መታየት ወይም ደግሞ የዋናው አውደ ምሕረት ላይ መገኘት አይጠበቅባቸውም። ለዘቡን ወይም ወረቡን ደግሞ ከሊቃውንት ቀጥሎ እያቀረቡት ነው ያለ። ግን ወረብ አታቀርቡም ቢባል ማኩረፍ፣ ለምን ጊዜ አልተሰጠንም ብሎ ልክ እንደ ትልቅ አገልግሎት እንደ ዋና የአገልግሎት ክፍል አድርጎ መውሰድ አይገባም ማለት ነው።
ለወረቡ ለለዘቡ ለማህሌቱማ ብዙ ዘመን 5-6 ዓመት ጊዜውን የጨረሰበት እንደገና ሊያስመሰክር እዚያም በላይ ብዙ ዘመን የተመራመረበት እኮ አለ። ያቋቋም መምህር እኮ አለ። መርጌታ እኮ አለ። አንድ ወርም ስላጠናን የግድ ማቅረብ አይኖርብንም። በቃ እድሉ ካለ አገልግሎቱ የጋራ ነው። ዋናው አገልግሎት ላይ እንኳን እንትን ባንል አደባባዩ ላይ በስተመጨረሻ በሚደረጉ መርሃ ግብራት ትምህርት በሚሰጥበት ሰዓት በዚያ በሚደለደል መርሃ ግብር ላይ ልናቀርብ እንችላለን፣ አባቶቻችን ከፈቀዱልን። ግን አንዳንድ ወጣቶች ለእኛ ለምንድነው ወረብ ያልተሰጠን በሚል ማኩረፍ፣ መለያየትን መፍጠር ይታያል። ብዙዎቻችሁን አይወክልም። የሰንበት ትምህርት ቤትን ዓላማና የሰንበት ትምህርት ቤትን እቅድ ጎል ግብ የተረዳ ሰው ይረዳናል። እንደዚህም አያደርግም። ሲጀመርም ጥራዝ ነጠቅ መዝሙር አጥንተን ወረብ አጥንተን እንቅረብ የምንል ግን ካለመብሰል የተነሳ ትንሽ ብስለት የሚጎለን ወጣቶች ልንሆን ስለምንችል እንታረምበት። አይጠቅመንም። መቼም ዓላማው ሁላችንም አንድ ሆነን ተረዳድተን ምዕመናንንም አግዘን የቤተ ክርስቲያንን አገልግሎት ከፍ ማድረግ፣ ምዕመናንን ወደ እግዚአብሔር መንግሥት እናንተ ከኋላ ሆናችሁ እያገዛችሁን፣ እኛ ደግሞ ካህናቱ ለእግዚአብሔር መንግሥት እንደራሴዎች አድርገን ምዕመናንን ማጨት ማቅረብ ማለት ነው አገልግሎታችን፣ ሌላ የለውም። እና በዚህ መልኩ የሚጠቅምን አገልግሎት ለይተን ብናገለግል። ስንት ስራ አለ መሰላችሁ አገልግሎቱ። ሰው ቅዳሴ ሊያስቀድስ ገብቶ ስንት ሰው ጫማው ተሰርቆበት አልቅሶ እንግዲህ ቤተክርስቲያን አልሄድም ብሎ የሚቀር ሰው እንዳለ ታውቃላችሁ። ሁል ጊዜ ቤተክርስቲያን ለመግባት የሚፈራ ሰው እንዳለ ታውቃላችሁ። ምናልባት የሰንበት ትምህርት ቤት ዓላማው ጫማ መጠበቅ ባይሆንም ግን እንደ አገልግሎት ዘርፍ ብንይዘው እንጠቀምበታለን። ትህትና እኮ ነው፣ ከትህትና እኮ ነው ዋጋ የሚገኘው። እና ስንት አገልግሎት አለ። እኔ በስም አልጠቅሰው የድሮ ሰንበት ተማሪ ቀደም ያለ ወንድማችን ነውና ምን ያደርግ ነበረ? ውሃ መቅዳት የማይችሉ ድሆችን እንዳሁኑ በየቤቱ ቧንቧ አልነበረም። በጀሪካ ቀድቶ በሌሊት አምጥቶ ከደጃፋቸው አስቀምጡ። እንጨት ሰብሮ አምጥቶ በእንጨት የሚጠቀሙ ምዕመናን እና ማግኘት የሚችሉትን ነገር በሌሊት በስውር አምጥቶ ያስቀምጥላቸው ነበር። በጣም ታሪኩን ስንሰማ እንዴት አይነት የተቀደሰ የእግዚአብሔር ባለሟል። የሰንበት ትምህርት ቤት ዓላማው እንደዚህ ነው። ብዙ ጊዜ የምናገለግለው አገልግሎት እንዲያውም ስውር መሆን መቻል አለበት። እግዚአብሔር በግልጥ ዋጋ እንዲሰጠን ማለት ነው። ተደብቀን የምናገለግለው ይበልጣል። በአደባባይ ማገልገሉ በአደባባይ እንዲገለጥ የተፈረደበት ወጥቶ ያገልግል። የአደባባይ አገልግሎት የምታውቁት ነው። ግማሹም አቦታ ነው የሚባል በተወድሰ ከንቱ ሲቀር እንግዲህ ከሞላ ጎደል የምታውቁት። በእርግጠኛ ካህናት አደባባይ ላይ አንቆምም ብለን አንችልም። ከምዕመናን አንገናኝም ብለን መደበቅ አንችልም። ያው ፍጹም ባህታውያን ካልሆነ በስተቀር የግድ ስልጣናችን ምን ይለናል? ይገልጠናል። ሌሎቻችን ግን በተዋረድ የግድ አደባባይ ለመውጣት ግዴታ የሌለብን ሰዎች ለምንድን ነው አደባባይ የምናፍቀው? ለምንድን ነው መዝሙር ካላቀረብን ለዝብ ካላቀረብን ብለን የምናኮርፈው? ይህንን እንዳስተምሮ እንወስደው ይገባል ወገኖች። በድብቅ የሆነ አገልግሎት ደጃፍን ዘግተህ የሚባለው አገልግሎት ነው በተለይ ለሰንበት ቤት መሆን ያለበት። ይህን ስል ለሚያምኑ ለምዕመናን ለወጣቶቹ ግን አይደለም። የግድ ለሁሉ ሕዝብ ግን መገለጥ የለበትም አገልግሎታችን። በስራ ነው ልንገለጥ የሚገባን እንጂ በመታየት እኛ አደባባይ ላይ በመውጣት ልንገለጥ አይገባንም። አሁን ታዘባችሁት ከሆነ አደባባዮች በሙሉ ብዙ ጊዜያት ተወስዶ ለዝማሬም ለሌላም ለሰንበት ትምህርት ቤቶች ይሰጣል። በዛው ልክ ደግሞ ሰንበት ትምህርት ቤትን ደግሞ የማይደግፉ ፍጹም አይደለም መርሃ ግብር ቀርጾ ይሄንን እነሱ ያቀርቡት ብሎ መስጠትና ሰንበት ትምህርት ቤት መሆን በራሱ ለጥፋት መሰባሰብ እንደሆነ አድርጎ የሚረዱም እንዳለ እናውቃለን። እሱ ፍጹም ከቤተክርስቲያን አስተምህሮ የወጣ ነው። እንደዛ ቢሆን እንዴት ሆነን እናልቅ ነበር? ይሄ ማይረሳ ነገር ነው። ሰንበት ትምህርት ቤትን አልባ ቤተክርስቲያን አትቆምም። ወጣቱን አልባ ቤተክርስቲያን እስካሁን አትቆይምም ነበርም በእርግጠኝነት። ምክንያቱም እኛ ካህናት ብዙ ጊዜ መቀደስ ማወደሱን እንጂ ሌላውን ነገር ብዙ ትኩረት አንሰጠውም እና
ሰንበት ትምህርት ቤት ከላይ ጠቅላይ ቤተ ክህነት ጀምሮ መዋቅር የተሰራለት ስለሚጠቅም ቤተክርስቲያን የጀርባ አጥንቷ ስለሆነ ነው። የምናገለግለው ግን በዚህ ልክ ተቃኝተን እግዚአብሔር አገልግሎታችንን እንዲያየው ማትኮር ያለብን ነገር ላይ ብቻ ትኩረት አድርገን እንድንሰራ ማስተዋል መቻል አለብን ወገኖቼ። በዚያ ላይ አንዳንዴ ደግሞ የሚስተዋል ነገር አለ። መርሃ ግብር ተሰጥቶንም ጨመር አድርገን ጊዜ መውሰድ፣ ረዘም ያለ ሰዓት ለመጠቀም መሞከር። አባቶች የቆዩበት መርሃ ግብር አለ። እንደገና ደግሞ ሰንበት ተማሪዎች ሲጨመሩ ምዕመናን ሊሰላቹ ይችላሉ። ታቦታት ቆመው ብዙ ሰዓት ሊቆዩ ይችላሉ። የተሸከሙ ካህናት ሀሳራቸው ይበዛል፣ ብዙ ይደክማሉ እና እሱንም አለማድረግ ጥሩ ነው። የሰጠን መርሃ ግብር በአጭር አቅርቦ ለመመለስ መሞከር። እንዳልኳችሁ ነው። ዓላማውን ማይዘነጋ ሰው ብዙ ጊዜ ሰው ፊት የሚያቀርበውን ነገር እንዲያውም ይርቀዋል እንጂ አይቀርበውም። እውነት ለመናገር እሺ፣ ከሰው ፊትም ከቀረብን ደግሞ በተሰጠን ሰዓት ባጭሩ እናገልግለን አገልግለን ብንመለስ እንጠቀምበታለን። ይሄን ስላችሁ ትረዱኛላችሁ። የሰንበት ትምህርት ቤት አገልግሎት ከምንም በላይ ነው። ሰንበት ተማሪ ባይኖር ማህበረ ቅዱሳን ባይኖር ቤተክርስቲያን አሁን አለች ለማለት እንደፍርም ነበር፣ አስኖርም ነበር። በእርግጠኝነት መናገር የምንችለው ነው። አባቶቻችን ታላላቁ ሊቃነ ጳጳሳት የቤተ ክህነቱ መዋቅር ብቻውን እንደማይዋጣው ሲረዱ ማህበራትን አቋቋሙ። ማህበረ ቅዱሳን የመሰለ ሰንበት ትምህርት ቤትን አደራጁልን አባቶቻችን እና የነፃ አገልግሎትም ስለሆነ እንዲህ ሆና ቤተክርስቲያን እንድትቀጥል ትልቅ ስራ እየሰራ ሰንበት ትምህርት ቤትና ማህበረ ቅዱሳን ሌሎቹ ማህበራት እንዳሉ ሆኖ ማለት ነው። ከቤተ ክህነቱ መዋቅር ባሻገር ማለት ፈልጌ ነው እና ዋጋው ቀላል አይደለም። በቀላል የምናየው አይደለም። ሰንበት ትምህርት እና ሰንበት ተማሪን የሚንቅ ሰው እኔ በህይወቴ የምቃወመው የመጀመሪያው ሰው ነኝ። አገልግሎታችን ግን ችግር ሲኖርበት ደግሞ ይሄንን አስተካክል ብሎ መናገርን ደግሞ ወደ ኋላ ማለትም አይገባንም። እሱንም እንነግራችኋለን። ሙሉ በሆነ አገልግሎት በውጭም በውስጥም ሆነን እግዚአብሔር እንድናገለግለው እንድንበረታ ነው ዋናው ዓላማውና ሌላው ከዝማሬ ጥናት መብዛት የተነሳ ደግሞ አንዳንድ ወጣቶች ትምህርት ሲሆን ወጥተው መዝሙር የሚያጠኑም አሉ። እሱ መስተካከል አለበት። ማዕከል የምናደርገው መዝሙሩ ብቻ አይደለም። መዝሙሩ ሲጀመር የልብ መስበሪያ እንጂ መማር ነው ያለበት ሰው። ስብከት ብቻ መሆን የለበትም። ትምህርት ነው ለሰው የሚያስፈልገው። ትምህርት በየመጠኑ ለሕፃናቱ ለብቻ፣ ለወጣቱ ለብቻ፣ ለባለትዳር ለብቻ እየተነጠለ ማለት ነው። እሱም መሆን መቻል አለበት። ብዙ መዝሙር ከማዘውተራችን የተነሳ ብዙ ለመሸምደድ ከመጣራችን የተነሳ ለመዝሙር ካለን ትኩረት ቅዳሴን ትተን መዝሙር የምናጠና ወጣትም አንጠፋም። እንግዲህ ካለን ልምድ አልፎ አልፎ ስለምናይ እሱ ሁሉ መቆም መቻል አለበት። የቤተክርስቲያን አገልግሎት ኪዳኑ፣ ቅዳሴው ለእኛም በጣም ያስፈልገን የአገልግሎት ሁሉ ማጠቃለያ ቅዳሴ ነው። ኪዳን ቅዳሴ ላይ አልፈን አይገባም። አገልግሎታችን ከዛ ውጭ መሆን መቻል አለበት እና ይህን ሁሉ እንድናስተውል አገልግሎታችን በመረዳዳት ከምንም በላይ ግን እግዚአብሔር ዋጋ እንዲሰጠን በሚሆን መንገድ ከሰው እይታ በራቀ መንገድ ሰንበት ትምህርት ቤቶች ቢቃኙ ደስ ይለኛል። እንዳልኳችሁ ነው። ወረቡን ለዘቡን እንተወውም እንተወው። ምክንያቱም የኖሩበት ሊቃውንት አሉ። በቃ እነሱ ያቀርቡት፣ አሳምረው ያቀርቡታል። ችግር የለውም። ስለዚህ አንድያውን ባንተወውም ደግሞ በሚሰጠን ጊዜ በትህትና ሆነን እናቅርብ። ከቀረም ቢቀር ችግር የለውም። ሌላ አገልግሎት አለ። ዋጋ የሚያሰጠን አገልግሎት ሞልቷል። እንዲያው እኔ ራሱ ብችል ከዋናው አገልግሎት ወጥቼ ሌላ አገልግሎት ላይ ብሰራ ደስ ይለኛል። እኔ መግቢያውን አለመቀደስ፣ አለማወደስ፣ አለማስተማር ማልችል ሆኜ እንጂ ሌላ ከውጭ ያለ አገልግሎትን ባገለግል ደስተኛ ነኝ። እንበርታ። እግዚአብሔር ከሁላችን ጋር ይሁን። ይቆየን።